በእኔ ደግሞ አያምርም አሉኝ። በዚህ ሰዓት እጅግ አስቸኳይ የተባለ የድጋፍ ጥሪ የሳቅ ምንጫችን ለሆነው ለኮሜዲያን ፍልፍሉ ወይም ደግሞ በረከት በቀለ የክብር ጥሪ ቀርቧል። ድኜ ካንተ ጋር አባሮሽ መጫወት ነው የምፈልገው፣ ለምስክርነት እነሳለሁ፣ ቆሜ እሄዳለሁ። ይህ ልብ የሚነካው የፍልፍሉ ንግግር ነው። የኮሜዲያን ፍልፍሉ አድናቂዎች ይህንን ቪዲዮ ሼር በማድረግ የበኩላችሁ እንድትወጡ በትህትና እጠይቃችኋለሁ። ለዓመታት በመድረክና በስክሪን ብቅ እያለ የሁላችንም የቤት ውስጥ ጭንቀት በሳቅ የገፈፈው የኢትዮጵያ የደስታ ምልክት ተወዳጁ ኮሜዲያን በረከት በቀለ ወይም ፍልፍሉ በአሁኑ ወቅት በደረሰበት ድንገተኛ የጤና እክል ስትሮክ ምክንያት በከፍተኛ የሕክምና ክትትል ላይ ይገኛል። በረከት በቀለ ወይም ፍልፍሉ ለኢትዮጵያ ሕዝብ የሰጠው ትልቁ ስጦታ ትልቅ ሳቅ ነበር። ውድ የኢትዮጵያ ሕዝብ ሆይ በረከትን በጸሎትም ሆነ በቁሳቁስ የምንደግፍበት ጊዜ አሁን የደረሰ ይመስላል። ሁላችንም በቻልነው አቅም አጋርነታችን በማሳየት አለንልህ ልንለው ይገባል። በእኔ ደግሞ አያምርም አሉኝ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚል። ያን ያሳዝነኝ። በጣም ጠንካራ ለዛም ነው አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔ እንደራሱ ቪዲዮ መቅረጽ እንደራሱ ከበደኝ ታውቃለህ። ለሚስት ጠየቅኳት፣ በቃ ወደ 3-4 ጊዜ ነው የጠየቅኳት። ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማችሁ የነገራችሁ ስለዚህ ነገር። ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል ማለት ነው። ምክንያቱም የሳቅ ምንጭ ነህ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ አይነት እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ምን ያህል ከባድ እንደሆነ ይገባል። በጣም ያማል። ከህመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ እኮ ነች ያለን። ፈጣሪ ደግሞ አለ እነሳለሁ። አሁን ደግሞ እግዚአብሔር እንድታስተምር ፈልጎ በዚህ እንድማርና እንድታስተምር እንድማር። አሁን ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል። በዚህ እንድማርና እንድታስተምር እንድማር ነው። የኔ ደግሞ ለብዙ ሰው ማስተማሪያ ይሆናል። ይህንን ነው ብለዋል። እውነት እኔ እኮ ጥንካሬ እንደሆነ የታየኝ ስንገባ የቀለድከው ቀልድ አሁንም ቀልድ አልተለየም ከአንተ ጋር። ምንድን ያልከን ስለ ነዳጅ ነዳጅ እስከሚያልቅ ነው እዚህ ያለሁት፣ ሲያልቅ እግሬ ቆሰቆሳል እራሱ አለ። ነዳጅ ሲጠፋ እግሬ እንትን ብሎኝ እንጂ እነሳለሁ። ለማስተማሪያ ነው እነሳለሁ። እኛ የተመረጥን ሰዎች እግዚአብሔር እኛን ነው የሚጠቀመው ለማስተማር፣ ሰው ለማንቃት። አንተ ብዙ ሰዎች አሁን ታነቃለህ፣ ራሳቸውን እንዲንከባከቡ ይሆናል፣ ጤናቸው ትምህርት ላይ ነን። እውነት የተመረጥን ሰዎች ማለት እንዲህ ነን። በጥሩ ብቻ ሳይሆን በአንዳንድ ነገሮች በዝቅታም እግዚአብሔር ያወጣናል ወደፊት ማንፈልገው። በሌላ ሰው ክፉ ሆኖ ከማይ በእኔ ሰው ቢማር አሪፍ እንጂ እነሳለሁ፣ ከእግዚአብሔር ጋር እነሳለሁ አሉኝ። ይህንን ደግሞ ቆሜ ነው የማወራው። ይህንን ነው እኔ በጣም አሉኝ። የሚገርምህ አንድ ነገር ማስታወሰው አለ። አንድ ሰው ከሀገር ቤት ይመጣና የድሮ የመንግስት ሆስፒታል ወረፋ ምናምን አለ። ወረፋ ይዞ ታክሞ ምን ብሎ ድኖ ይሄዳል። በአመቱም እንደዛው ሌሊት መጥቶ ወረፋ ይዛል። ወረፋ ይዞ ምን ብሎ ሐኪሙ ጋር ቀረበ። እንዲህ ባለፈው ታክመሃል ድናሃል አይደል አለው። አዎ። አሁን ለምን መጣ ሲለው ለምስክርነት አለ። ለምስክርነት መጣ። አዎ መዳን። ስለዚህ በእኔም የሚያምረው ድኜ ቦታዬ ላይ መድረኬ ላይ ቁጭ ብዬ ለማሳየት ያብቃኝ የምለው። አመሰግናለሁ። ነሸራኩኝ አለሁ እኔ እግዚአብሔር ይመስገን። ቆንጆ በዓል ጥሩ እግዚአብሔር ይመስገን። አንተን አስደነገጠን እንጂ ሰማሁኝ
እንዳየሽው እንግዲህ ቀረጻውን ማቋርጠን ነው እንግዲህ እሱ አቋርጦ ወጣኝ። ያው ጨርሰነው ነው እንትን ያልነው። አልታወቀም ነበር ህመሙ። ትንሽ ማስመለስ ምናምን ነገር ነበር። መንቀሳቀስም አልቻለም ነበር። የግድ ነው ራሱ እዛ እንትኑ ላይ ቁጭ እንዲል ያደረግነውና ይዘነውም እንትን የምንለው የነበረው እና አልታወቀም ነበረ። እንግዲህ 1-2 ሆስፒታሎች ከሄደ በኋላ ነው ራሱ ህመሙ ታውቆ ወደዚህ እስቲ ቼክ ያደርግ ተብሎ ወደዚህ የመጣው። እንግዲህ እዚህም ያው ህመሙን አግኝተው በኋላም ያው ዶክተሮቹም ያስረዱሻል እንግዲህ እዚሁ እንዲተኛ የተደረገው ማለት ነው። መጀመሪያም ሲመጣ ነግራችሁ ነበር አይደል? ከቤትም ሲመጣ ጀምሮ እየታመመ ነው። ወዲህ እኛ ስራውን ለመስራት አትውጣ ብለነው ነበር ከቤትም ማለት ነው። ማለት ስራውን በጣም እንትን ስላለ እሱ ግን ስራው ያው አንደኛ ትልቅ በዓል ነው። እዛ ስራችን ላይ እንትን እንዳይል ብሎ በቃ በራስ ተነሳሽነት ነው ደግፈን ነው ይዘንም ስንወጣ እኛማ እዛው በቃ ግድ የለም ምናምን ብለነው ነበር። ግን ብዙ ነገሮች ይስተጓጎላሉ ብሎ ነው እንደምንም ብሎ መጣ። እስከሚችለው ድረስ እንግዲህ ሞከረ። ከዛ በኋላ ያው አልቻለም። እንግዲህ ከዛ 1-2 ሆስፒታል ሄዶ ነበረ። ያው እንግዲህ ትክክለኛ ህመሙም አልታወቀም። እንግዲህ ወደዚህ መጥቶ ነው እዚህ ያሉ የሕክምና ባለሙያዎች ርብርብ አድርገው ህመሙንም አውቀውት እንግዲህ እንዲተኛና ሕክምናውን እንዲከታተል ያደረጉት። እንዴት ነበር ቤኪዬ? መጀመሪያ መቼስ ይሄ ማስመለስ አይነት ሲሆን ሰው ሁሉ የምናስበው ነገር አለ። እንደው ምግብ የሆነ ነገር ብለን ነው የምንለው። ስሜቱ ምን ነበር መጀመሪያ? የማዞር ነገር ያዞረህ ነበር? አዎ ያዞረኛል። ምን ይላል ዝም ብዬ ቁጭል ምናምን ነበር። ከዛ በኋላ ያው ከነበዬ ጋር ምናምን እያልኩ ትንሽ ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። አዎ ልክ ነው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉህ? ከዛ በፊት እንዴት ነበር የጤና ሁኔታ? እንደው ቀድሞ የምታውቀው እንደው ትንሽ ነገር ስትሮክ ድንገተኛ ነው ግን እንደው ተያያዥ ህመሞች ከዛ በፊት ያለው የለም። በቃ ይሄ ስትሮኩ ምን ድንገተኛ ያዞረኝ። የዛን ቀንም በቃ እኮ አትምጣ ምናምን ብለውኝ፣ ግን ሰው ተሰብስቧል። ኦዲየንስም አለን እንግዶችም ጋብዘን ነበር አይደል? የበዓል ስራ ነው። እሱን እንትን ብዬ ከምመለስ ብዬ መጣሁኝ። ብቻ ያው እንደምታዩ ነው የሆነው። ለነገሩ በአንድ በኩል ሁሉም ሰው ተረባረበና ወደ ሕክምና እንዲመጣ አደረገው። እቤት ከሚሆን ይሁን እንደው በጓደኞች እጅ እያሳሳቁ። ለነገሩ እነሱ ሳይሆኑ አንተ ነው የምታስቃቸው የነበረው አሉ። እሱ ነው የሚያዝናናን እኮ። እንደዛም ሆኖ በጣም በረከት የሚገርም ተፈጥሮ ነው ያለው። እንደዛም ሆኖ ያስከራል። እንዲሆኑ አሁንም እዚህ እያለ እንደምትደርጎለት ማለት ከዚህ በፊት ሌላ ሕክምና ነበረ እና ተመርመሩት፣ የሆነ ሕክምና ሰጡት። ከዛ ሂሳቡ ትንሽ ብዙ ሆነ። በቃ ብሩን አምጡትና በሽታዬን መልሳችሁ ስጡኝ። ከብሩ በሽታ ሌላ ቦታ እኮ ሄጄ ነው እንደምትንዳደ። ከዛ ምንድን ነው ምናምን ስል በሲዲ እኮ ሰጥተውኝ ነው ያንን ሁላ ብር አልበም ያወጣሁት። አልበም የሞተሩን እኮ በሲዲ ነው። ውጤቱን ሽታውን መልሶ እውነት ነው። የዘንድሮ ሕክምና ያው ከበድ ይላል፣ ይፈታተናል። በጣም ወዲያው ሕክምናውን ካልወሰድሽ እውነት ነው ጥሩ አይደለም። እና አሁን ከዛ በኋላ ወደ ቤት ሄጄ እነሱ መጥተው ወደ ሕክምና እስኪሄድ ቤት ሄጄ ራሱ ማረሰው ምንድን ነው እንዲህ ብድግ ስል ወደ አንድ ሳይድ ነው ማደለው፣ ወደ አንድ ጎን። አሁን ወደዚህ የሚሄድ ከሆነ ወደዚህ ነው የምዞረው። እና ልክ ከመኝታ ስወርድ ባለቤቴ በር ክፈችለት ምናምን ትላታለች ልጄ። አንድ የሬስትሩም አንድ የውጭ በር ነው የምከፍተው። ምን ሆንሽ ሲባል ወዴት እንደሚሄድ ያላውቅም። ወደዚህ ወደዛ ነው የመጣው ሰው ሁሉ እንደዚህ እያለን ነበረ። ለውጥ እያየህ ነው? ሕክምናው እንደዚህ እያለ ነው። እግዚአብሔር ይመስገን ከበፊቱ ጥሩ ለውጥ አለ። ደግሞ ያው ቀስ በቀስ የሚስተካከል ይመስለኛል። እማዬ ጋር ሰራተኛ ነበረቻትና ሁሌ ጠዋት ቡና ሲፈላ ሰራተኛዋን እማዬ ሰራተኛዋን ሂጂና ፍልፍሉን ከመኝታ ቤት ጥሪው ስትባል አይ አልጠራውም ዛሬ እክል ላይ ነኝ ትላለች። እዛው ስለሚይዛት
በስንተኛው ጊዜ አላረገዘችም ሰራተኛዋ? እማዬ ፍልፍሉ እየነገርኩ እቺ ሰራተኛ አረገዘች አይደል ስትል እዚህ ቤት እኔ ብቻ ነኝ እንደ ወንድ አልኩኝ። አባዬ ማለት ስማኝ እማጾም ትጾማለህ እንዴ? ለምን ትጾማለህ? አይ ማጾም ከሆነ እዛ እቺ ማንሽ ቡጡ ትንሿ ማስቲካ በልታ እዛ በር ጠረጴዛ ላይ አርጌዋለሁ ለዶሮ አብላት። እሺ እንትንስ ይሄ እንቁላል ጥብስ የነካካው ዳቦ አለ እዛ ውሻው ትላንትና ይሄ አብራችሁ ብሉ። ስለለከፈው ነው ብትበላው ላንተ ጥሩ ነው። እንዴት ነው ፍልፍሉ? እንዴ ስሜን ማን ነገሩት? ካራማ ነገረኝ። እንዴ እርሶ እውነትም አዋቂም ታዋቂም ታናቂም ለዶሮ መድኃኒት ተዘጋጅቶታል። እሺ 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 ይህንን መድኃኒት ከበቆሎ ጋር አበስበስ አድርገህ ትሰጣታለህ ጠዋት። እሺ ከምግብ በፊት ነው ከምግብ በኋላ? ጠዋት ጀንበር ከመውጣቷ በፊት። እሺ 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 ያው እኔም እናቴ ለክብሮት መገለጫ እንዲሆን ይሄ ቀንዱ አረቄ ያውቆታል። ይሄ እናትና ልጅ በሱ ጠርሙስ ውሃ ይዤ መጣሁ። ዋጋው ተወደደብኝ። ወደፊት ግን ዶሮ ያው እንቁላሉን የምጥልልኝ ከሆነ በወሩ ሙሉ የጣለችውን እንቁላል ሰብስቤ ለክብሮት መገለጫ ሁሉንም ቀቅዬ እበላለሁ። ደህና